Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጋችሁ እንድትጀምሩት እንጠይቃችኋለን። መግቢያውን አጠር ላድርገው፣ ለአጭር ጊዜም ነው ከእናንተ ጋር የምቆየው። ምክንያቱም ብዙዎቻችሁ ደውላችሁም ጽፋችሁም ምንድነው ይሄ ነገር ብላችሁ መሰጆች ስለተዋችሁልኝ መልስ ለመስጠት ነው የመጣሁት። ይሄንንም የቆቦ የሚመለከት ነው። ሐቁን እውነት ለመናገር ከማይክሮፎን ሚዲያ ነው ማግኘት የምንችለው ብላችሁ መጠየቃችሁ በጣም ነው ደስ ያለኝ። በጣም አመሰግናችኋለሁ። እኛ ምክንያቱም አረጋግጠን ከዛ ከአካባቢው እርግጠኛ ስንሆን ነው ወደ እናንተ የምናመጣው። ስለዚህ ዛሬ ምንድነው የተካሄደው ቆቦ ውስጥ? ቆቦ ውስጥ የተካሄደውን አጠር አድርጌ ከ5 ደቂቃ ባነሰ ወደ እናንተ አመጣዋለሁኝ። እስከ መጨረሻ ከኛ ጋር ቆይታችሁ ጠብቁን። ብዙ ሚዲያዎች ቲዲኤፍ እና ፋኖ እንደዚህ ያደረጉ የሆነ ምሽግ ሰበሩ እንዲሆነ ተባረረ ምናምን የሚል ነበር። ይሄ ነገር ምንድነው ብለን ደወልን። ያ ኢንፎርሜሽን የሚሰጠን ከዛ ከአካባቢ ያለውን ሊያነሳልን ስላልቻለ የግዴታ እንዳውም ወደ መሃል ሀገር ደውዬ ወደ አዲስ አበባ ማለት ነው፣ ከዚህ ከአሜሪካ ማለት ነው። ከዛ በኋላ እነሱም እንዲደውሉ አድርገን ኮንፈረንስ ኮል አድርገን ነው ለሶስታችንም እንደምንሰማማ አድርገን የጠየቅኳቸው እና ምንድነው የተካሄደው ነው። እኛ በሰፊው በማይክሮፎን ሚዲያ ቁጥር 1 በሰፊው ብዙ የጦር መሳሪያ እየተጫነ እየሄደ እንደሆነ እየተራገፈ እንደሆነ የሚራገፍበትም አካባቢ ገልጸን ይሄንውም በላሊበላና ገሻና አካባቢ ብዙ የጦር መሳሪያዎች ተጭነው የመጡ ከጅቡቲ የመጡ ከሌላ ክልል የመጡ ጦር መሳሪያዎች እየተራገፉ ነውና ይሄንን ጦር መሳሪያ ከተቻለ የተከፈለ ተከፍሎ በጣም ብዙ ሌተስት የሆነ ሚሊዮኖች አውጥቶ በዶላር ነው ማወራ ያለሁት ገዝቶ ያመጣው ስለሆነ እጅ ፋኖና ቲዲኤፍ ሆነው ኦፕሬሽን ቢያካሂዱና በቁጥጥር ቢያውሉት ብለን ጧት ይሄንን የቆቦ ሳይሰማ ማለት ነው አፕሎድ አድርገን ነበር። ስለዚህ ምንድነው የሆነው ታዲያ? አሁን እሱ ስለ ጦር መሳሪያው ለምንድነው የተያያዘ ስለሆነ ነው ወደዛ ማመጣል እምወስዳችሁ ያለሁኝ። የተያያዘ ነው ዜናው። ቆቦ ላይ የተነሳው ጦርነት ተነስቶ የነበረ ቶክስ ከአሁን ከምነግራችሁ ያለሁኝ ኢንፎርሜሽን የተያያዘ ነው። የኛ ሰምተው ነው ወይ የኛ ሳይሰሙ ነው ወይ በራሳቸው ተከታትለው አግኝተውት ነው? ይሄንም የምናውቀው ነገር የለም። ግን ይሄ ጦር መሳሪያ ጭነው በየቦታው እየበተኑ ያለ የፋኖ ሰራዊት ይሄ በደንብ አዳምጡኝ። ምክንያቱም ቲዲኤፍ አለበት ወይ የለበትም በደንብ አድርጌ እነግራችሁ ነው። ያልዋልክበት ላይም ማንሱም ውለዋል ሲባል ጥሩ አይደለም። ውለህበት ከሆነ ደግሞ በኩራት በደስታ አርገውታል እንላለን። አሁንም እንዲህ ነው ወዲህ ነው እያልኳችሁ አይደለም። ግን ትክክለኛውን ሐቀኛውን መስማት የምትፈልጉ ከሆነ ከኔ ጋር ቆዩ፣ በትዕግስት አዳምጡና ከዛ በኋላ እኔ እንደነገርኳችሁ ለአጭር ደቂቃ ነው የማቆያችሁ። ስለዚህ ይህንን የጦር መሳሪያ በከፍተኛ አጀብ ነው የሚመጣው። ከመላው የኦሮሚያ አካባቢ ያሉትን ፒክአፕ መኪና ያላቸው ሳይቀር የግዴታ የግለሰብ ነው የምነግራችሁ አስገድደው ወስደው ሲሰበስቡ ነው የሰነበቱት። ይህ ጦር መሳሪያ ለማጓጓዝ ማለት ነው። ኢቭን ሰራዊት ሲያመጡም ሰራዊቱ ጠበንጃውን ይዞ አይደለም የሚመጣ። ስለሚፈሩ መንገድ ላይ ይቆርቡናል ብለው ጠበንጃው ለብቻው ተጭኖ ይሄዳል። ሰራዊቱ ደግሞ በሌላ መኪናዎች በሌላ ኦራሎች ተጭኖ ይሄዳል። አሁን ግን ይሄ በጣም ከባባድ የጦር መሳሪያ ነው የምነግራችሁ ያለሁኝ። ላሊበላና ጋሸና አካባቢው ሲያራግፉት የሰነበቱት በጋሸናና በላሊበላ በብዛት እዛው አካባቢ ያሉትንም ከተሞችም ይሁን የገጠር ቦታዎች ወይ ምሽጎች ሲያራግፉት እንደሰነበቱ ነግረናል እንደምነግራችሁ ያለሁኝ። እና ይሄንን ፋኖ እዛ አካባቢ ያለ ታይተዋል ሲባል በከፍተኛ የጦር መሳሪያ ተኩስ ከፈተ። ማን ነው ተኩስ የከፈተው? የአብይ ሰራዊት ነው ተኩስ የከፈተው። የተረጋገጠው ምን ነግራችሁ ያለን እዛ ካለ ቆቦ ካለ ሰው ያረጋግጠው የነገሩን ነው የምንነግራችሁ ያለሁኝ። ከዛ በኋላ ተኩሱ ለአጭር ጊዜ በከባድ የጦር መሳሪያ ድምፅ ተሰማ፣ ተተኮሰ። ብዙዎችም የሸሹም አሉ።
የሰራዊቱ ማለት ነው የራሱ ሰራዊቶች የተወሰነ ምሽግም ነበረ። ምሽጉንም በፋኖ ቁጥጥር ስር ዋለ። እነሱ የኢትዮጵያ ሰራዊት ምንድነው የሚጠብቅ ያለው? የፋኖና ቲዲኤፍ አብረው ሆነው መጥተው ነው ኦፕሬሽን ነው የሚያካሂዱብን ያሉ ሁሉንም ነገር ሊዘርፉን ነው የመጡት ብለው ነው ብትንትናቸው የወጣ። ግን እዛ ዛሬ የተደረገው ጦርነት ላይ ቲዲኤፍ የለበትም ብለዋል። ከዛም የሰማ ነው የተረጋገጠ መናገራቸው ያለ ነው ይሄንን ነው። ስለዚህ የዛሬው ጦርነት ቆቦ ላይ የነበረው በፋኖና በፋኖ ብቻ ነው። ይሄንን እንደዛ ነው ወይ የሚቀጥለው ካላችሁኝ ጦርነቱ ከተጀመረ አንድ ቦታ ላይ ጦርነቱ ከተጀመረ እኮ አድማጮቼ ቆቦ ላይ ብቻ አይደለም የሚጀመረው። ቆቦ ላይ ከተጀመረ በሁሉም አካባቢ ይጀመራል። በቤንሻንጉል ጉሙዝ፣ በአፋሩ፣ በጋምቤላው፣ በወለጋው፣ በጅማው አድርጎ ይጀመራል። በአንድ ጊዜ ነው የሚጀመረው። ህይወቱ አጭር ነው የሚሆነው ይሄ ሰውዬ። ስለዚህ ጦርነቱ አንድ ቦታ ላይ ተጀምሮ ማቆም የሚባል ነገር የለም። ማን ነው ታዲያ ጦርነቱ የሚጀምሮ ያለው? አብይ አህመድ ሸረሪና ላይ በቀደም ጀመረ፣ አልሆነለትም፣ ረገፈ። ጭኖት የሄደውን ማሳያ ይሆናል እጅ በአፍ አስጭናለሁኝ ብሎ ሲፎክር እንደሄደ ከዛ የተመለሰ የለም እንጂ ሚዲያዎች ሳይቀር ጭኖ ወስዶ ሁመራ ላይ ነው ቁጭ ብለው ሆቴል ላይ ተቀምጠው የነበሩት ሪፖርትን ለማድረግ። እያንዳንዱ ወታደር በቃ ተለቅሞ ሬሳ ወይ የተመታ ወይ የተማረከ ሆኖ እንዲሆን ነበር የነበረው። አልሆነም። የዛሬም የቆበው ከፍርሃታቸው የተነሳ የከፈቱት ተኩስ ነው። የአብይ ሰራዊት ፋኖስ ተኩሱ ሲከፈትበት ከዛ በኋላ ያጸፋውን መለሰ። ያጸፋውን ሲመልስስ ቲዲኤፍ እና ፋኖ መጡብን ብለው የአብይ ሰራዊት ደግሞ ብትንትናቸው ወጣ። ሊሄዱበት የነበረውን ቦታ ስተው ወደ ሌላ ሄዱ። የተነገረን እንግዲህ እዛ ካሉ ከነዋሪዎች የተነገረን ይህንን ነው። ሌላ ሰው እንዲህ ነው ወዲህ ነው በቃ ሌላ ይቀር የትግራይ ጀነራል አድርገህ የፋኖ ጀነራል አድርገህ አብሮ ጦርነቱ ጀመሩት። አልተጀመረም። ኦፕሬሽኑ አልተካሄደም። በሁለቱ እንደምነግራችሁ ያለሁኝ ነው። ጦርነቱ ከተጀመረ ይሄ የተረጋገጠ አሰራሩ የሚሆነውን ነው የምንነግራችሁ ያለ ነው። ፋኖና ቲዲኤፍ ከጀመሩት በወሎም ይሁን በጎንደርም ይሁን በጎጃምም ይሁን በቤንሻንጉልም አካባቢ አለ እኮ ሁሉም ቲዲኤፍ እዛ አለ፣ ፋኖ እዛ አለ፣ ኦላ እዛ አለ። ከተጀመረ ሁሉም ቦታ ላይ ነው የሚጀመረው። አብይ አህመድ ይሄ ያውቀዋል። ምስጢር እያወጣሁ አይደለም። አብይ አህመድ በሁሉ አካባቢ ይመጡብኛል። ኤርትራ የአሰብ እና የጅቡቲ መንገድ ይዘጋል እስከ ደብረ ዘይት ድረስ። ከዛ በኋላ አነስተኛና ጥቃቅኖቹን በዛ አድርገው ሊመጡብን ይችላሉ። በወሎ አድርገው ደግሞ ፋኖና ቲዲኤፍ ይመጣል። በመጀር የሆነ ኦፕሬሽን የፋኖ ከጎጃም ወደ ሱሉልታ አድርጎ የሚመጣው ነው። የቲዲኤፍ ደግሞ በደብረ ብርሃን አድርጎ ለገጣፎ አድርጎ አዲስ አበባ ይገባል። የኦላ ደግሞ በወለጋ በአምቦ አድርጎ የሚመጣ አለ። በጅማ በሰበታ አድርጎ የሚመጣ አለ ብሎ ራሱ አብይ አህመድ ተሰብስቦ ያለ ከጀነራሎቹ ጋር የተነጋገሩት አለ። ስለዚህ አንድ ቦታ ላይ ጦርነት ከተጀመረ ሁሉም ላይ ነው። ሁሉም ላይ ከተከፈተስ አብይ አህመድ የሚወጣበት ኤርፖርቱም ይዘጋል። ማንኛውም አውሮፕላን እንዳይነሳም እንዳያርፍም ይባላል። ይህንን እመኑ። አብይ አህመድ ይያዛል፣ ፍርድ ላይ ይቀርባል። ጄኖሳይድ የፈጸመውን በየክልሉ ይጠየቃል። አሁን ካልሸሸ ማለት ነው። ጦርነቱ ሳትጀመር አንድ ጥይት ሳትተኮስ ውልቅ ብሎ ካልሄደ በስተቀር እንደ መንግስቱ ኃይለማርያም ወደ አቡዳቢ። ይህንን ያለው እንግዲህ አድማጮቼ፣ ከዚህ ማስፋት አልፈልግም። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።